እያደረግህ ነበር? ይኸውልሽ ቤዛ እንደምታስቢው አይደለም። እሺ እንዴት ነው እንደማስበው ያለው ነው? አፍላፍ ተገጣጥመህ እኮ ነው ያገኘሁህ። ቤዛ ቤዛ ምን እያደረግሽ ነው? ምን እያደረግሽ ነው? ምን እየተፈጠረ ነው? ገሊና ካሌብ ቤዛ ንገሩኝ እስኪ ምንድን ነው? ማሚ አፍላፍ ተገጣጥመው እኮ ነው ያገኘኋቸው። ቆይ ለእኔ ይገባኛል? አይ እንደዛ እኮ አይደለም። ቆይ እኔ እንዳሰብኩት ካልሆነ እንዴት ነው ታዲያ? አፍላፍ ተገጣጥማችሁ እኮ ነው ያገኘኋችሁ። ልትጋደሙ እኮ ጥቂት ነበር የቀራችሁ። ካሌብ ይሄ ነገር እውነት ነው? እማዬ እኔ ዝም በል ምንም አትናገር። እኔ እኮ በጣም ነበር የማምነህ። ልጄ እንዲህ ያደርጋል ብዬ አልጠብቅም ነበር። ይኸውልሽ አንቺ ግን በጣም ቆሻሻ ነሽ። እዚህ ድረስ ትደርሻለሽ ብዬ አስቤ አላውቅም ነበር። በቃችሁ፣ ሁላችሁም ዝም በሉ። እውነት አንተ ለእሷ እየቆምክላት ነው? አዎ፣ ምክንያቱም ንጹህ ናት። ካሌብ እንደዚህ ከሆነ እቺ ልጅ ዛሬውኑ ከዚህ ቤት ትወጣታለች። እሺ እሄዳለሁ። አይ የትም አትሄጂም። እሷ ከሄደች እንደውም አብሬያት እሄዳለሁ። ይሄ ልጅ እንደዚህ በፍጥነት ይቀየራል ብዬ አስቤ አላውቅም ነበር። በአፋጣኝ ውሳኔ መወሰን አለብን። ማሚ ካሌብን እያጣሁት እኮ ነው። ቆይ ምን አይነት ውሳኔ ነው የምንወስነው ካሁን በኋላ? አይዞሽ የኔ ልጅ፣ እኔ እናትሽ አለሁልሽ። በፍጥነት ነው የማጋባችሁ። ምን እያደረግሽ ነው? ምንድን ነው ይሄ? መቼስ ልብስሽን እያስተካከልሽ መሆን አለበት። እኔ አሁን መሄድ አለብኝ። በእኔ ምክንያት እየተጣላችሁ፣ እኔ ደግሞ ይሄንን አልፈልግም። እኔ እኮ እንዳትሄጂ ነው ያልኩሽ። ደግሞ ማን ነው ከማን ጋር የተጣላው? በእኔ ምክንያት ከቤተሰብ ጋር። እኔ የምጨቃጨቀው በራሴ ውሳኔ ነው። ከእነሱ ጋር ደግሞ የምጣላው ከአንቺ ጎን ስለሆንኩ እኮ ነው። ማለት ነው አንቺ ከሄድሽ እኔ ደስተኛ አልሆነም። ደስታዬን አጣዋለሁ። ካሌብ እኔ እኮ ግን እኔ ምን እኔ ለአንቺ ያለኝ ስሜት አንቺ ደግሞ ለእኔ ያለኝ ስሜት አንድ ነው አይደለም? ከሆነ አትሄጂ፣ ካልሆነ ግን መሄድ ትቻለሽ። ምን ማለት ነው? ቆይ ግን አንቺስ? ገባኝ። ዝምታሽ መልስ ነው። ከዚህ በኋላ ምንም አላስጨንቅሽም። መሄድ ትችላለሽ። ለምን እንደዚህ እንደሚሰማኝ አላውቅም። ግን አንተ ስትጎዳ እኔም እጎዳለሁ። ትክክል እንዳልሆንኩ እኮ አውቃለሁ። ግን በቃ ይህንን ብቻ ነበር መስማት የፈለግኩት። ቤዛስ፣ እናትስ ሁሉም እኮ እየጠሉኝ ነው። እኔ እስካለሁ ድረስ ማንም አይነካሽም። እኔ ግን ቤተሰብ እንዲፈርስ አልፈልግም። እየፈረሰ ያለው ቤተሰብ አይደለም፣ እውነቱን መቀበል የከበዳቸው ሰዎች ናቸው። ማንን ነው? እየሰራሽ ነው እንዴ? ቆይ የሰማሁት ነገር እውነት ነው እንዴ? ምንድን ነው የሰማሽው? እሱም እኮ ግልጽ ነው። ሳራ በቃ እኔ ምንም ልልሽ አልችልም። ቆይ ልታገባ የተዘጋጀ መሆኑን ረስተዋል? አልረሳሁትም። እንዴት እረሳዋለሁ? ግን በቃ ሆነ። ምን ላድርግ? እኔ ልጅ እያለሁ ጀምሮ ወንድሜን አውቀዋለሁ። ለማንም እንደዚህ ሲሆን አይቼው አላውቅም። አውቃለሁ። ይሄ ድንገት የተፈጠረ ነገር ነው፣ ፈልጌው አይደለም። ይኸውልህ እኔ ምንም ልልህ አልችልም። ብቻ ግን እየሰራ ያለው ነገር ስህተት መሆኑን ወቅሽ። ከዚህ በላይ ምንም ነገር ልልህ አልችልም። እንኳን መጣ። የማማክርህ ነገር ነበረኝ። በደንብ አዳምጠኝ። ምንድን ነው እሱ? ከቤዛ ጋር ነገውኑ ቀለበት ታደርጋላችሁ። ምን እያልሽ ነው ማየ? ቆይ ጋብቻ ቀልድ ነው እንዴ? አይደለም።
አሁን የኔ ትእዛዝ ነው። እኔ አንተን ትእዛዝ እንደሰማሁት አንተ ደግሞ የኔን ትእዛዝ ታከብራለህ። አየሽ አይደል ማሚ? እሺ እንደማይለን ነግሬሽ ነበር። የልጄን ባህሪ በደንብ ነው የማውቀው። እሺ ይላል። ከእኔ ትእዛዝ በፍጹም አይወጣም። እስኪ ማይለ ምን እርዳሽ? እኔ አንቺን እርዳታ አልፈልግም። እና ምን ልትሰሪ ክፍሌ ገባሽ? ከካሌብ ጋር ልንጋባ እንደሆነ ልነግርሽ ነው የመጣሁት። ማለት ምን እያወራሽ ነው ያለሽ? ያው ነገ ቀለበት ልናስር ነው ከካሌብ ጋር። ከነገ ጀምሮ እንደ ሰራተኛ ነው እዚህ ቤት ታገለግዪው። እሺ? እና ይሄንን ለምንድን ነው ለኔ የምትነግሪኝ? ለሰርጉ ቀደም ብዬ ልንገርሽ ብዬ ነው። ምክንያቱም አንቺ በጣም ስራ ይበዛብሻል ለሰርጉ። ለዛ ነው። ስለነገርሽኝ አመሰግናለሁ። ለኔም ስላሰብሽ አመሰግናለሁ። አሁን ግን ክፍሌ ለቀሽ ውጭ። ምን ነው ፊትሽ ተቀያየረ? ለእኔ ቀለበት ሊያስርልኝ ስለሆነ ደበረሽ እንዴ? ሊደብርሽ እኮ አይገባም። እኔ ደበረኝ ብዬሻለሁ ወይንስ እንዲደበረኝ ፈልገሽ? በቃ አትናደጂ የኔ ቆንጆ። ለምንድን ነው የምታስገድደኝ? ቆይ ማን ነው? እኔ ነኝ። ልግባ? ግቢ። ቆይ ለምንድን ነው ቤዛን አላገባትም ያልከው? እራስ አይደል እሷ ማግባት እፈልጋለሁ ስትለኝ ነበረው? እኔ አላገባትም አላልኩም። ቆይ ለምንድን ነው የማትይኝ ቤዛ? ይኸውልህ የምታወራውና የምትወስነው ነገር እያሰብክበት። እሺ በደንብ አስቤበታለሁ። ታውቃለህ፣ ቤዛን ያለመግባት ውሳኔን ግን እማ በፍጹም አትቀበለው። ሳራ አውቃለሁ አልኩሽ እኮ በቃ ተይኝ። አንድ ነገር ግን አስታውስ፣ ቤዛ እንደሆነች በቀላሉ እጅ የምትሰጥ አይነት ልጅ አይደለችም። አጉል አትነካካ። የኔ ነህ ካሌብ፣ ማንም ከኔ ይወስድ። አይ ካሌብ፣ ዝም ብለህ እኮ ነው የምትለፋው። ማን መሆኔን ብታውቅ ኖሮ እኔን ለማቃጠል እንደዚህ ቆርጠ ባልተነሳ ነበር። ደግሞ ጠብቀኝ፣ ማንነቴን አሳይካለሁ። ከኔ የምታመልጥ መስሎኝ አይደል? አሰብክበት የኔ ልጅ? ዝምታህን እንደ ውሳኔ ነው የምቆጥረው። እንደማታሳፍረኝ ደግሞ አምናለሁ። እኔ እናትህ ነገ ሞቅ ባለ ድግስ ነው ምድር። ከካሌብ ጋር ልንጋባ እንደሆነ ልነግርሽ ነው የመጣሁት።
አቤት፣ ለምን ነበር የፈለገኝ? የሆነ ነገር ልነግርሽ ነበር። ምን ልትነግረኝ ነበር? ንገረኛ፣ እየጠበቅኩ ነው። ከቤዛ ጋር ቀለበት ልናሰር ነው። በጣም ጥሩ ነው። ይኸውልሽ ይህን ማድረገው ለእናቴ ብዬ ነው። እናቴን ማስከፋት አልፈለኩም። በዚህ በኩል ደግሞ አንቺ አለሽ። እኔ እኮ አንድ ተራ ሰራተኛ ነኝ። ልትጨነቅልኝ አይገባም። ደግሞ ቤዛ ቀድማ ነግራኛለች። ለአንተና ለቤዛ መልካም ጋብቻ። ደሊና ቆይ ለምንድን ነው እንደዚህ የምታወሪው? ምን አወራሁ? ለማንኛውም እኔ መሄድ አለብኝ። ይኸውልሽ ደሊና ምን ሆነሽ ነው አንቺ? ምን ሆንኩ? እኔ ምን አውቃለሁ? ስለ አንቺ አያገባኝም። እኔ ይኸውልሽ ነገ ወይ ከነገ ወዲያ ልጅ ቀለበት ፕሮግራም አለ። የሚደረጉ ነገሮችን በዝርዝር እነግርሻለሁ። እሺ ምን ይደረግ? ይኸውልሽ ሰማሽኝ? መጀመሪያ ቤቱን በደንብ እንድታጽጂ እፈልጋለሁ። ሲቀጥል ደግሞ በአንቺ ምክንያት ምንም አይነት ችግር እንዲፈጠር አልፈልግም። ሰማሽኝ አይደል? ችግር የለም፣ አንቺ እንደፈለግሽው ይሆናል። በጣም ጥሩ። ደግሞ እንደለመድሽው ግርግር እንዳፈጥሪ። ሰማሽኝ አይደል? የልጄ ደስታ እንዳይበላሽ። እሺ ምንም ችግር የለም። በቃ መሄድ ትችያለሽ። ደሊና ምንሽ ተቀበይ። ካሌብ ሌላ ሴት ሊያገባ ነው። ማነው? እኔ ነኝ ደሊና። ግቢ። እንዴ እያለቀሽ ነበር እንዴ? አይንሽ እኮ ቀልቷል። አይ አይደለም፣ እንቅልፍ የምትሆነው። ውሸታም አይኖች አሉሽ። አንድ ነገር ልጠይቅሽ። ቆይ ወንድሜን ትወጂዋለሽ እንዴ? ያው በድጋሚ ልጠይቅሽ። ሳራ፣ አውቃለሁ ለእኔ መናገር ይከብድሻል፣ ግን በቃ በዚህ ሰዓት ላይ የምታናገሪ ሰው ያስፈልግሻል። እኔ ደግሞ ሴት ነኝ፣ እረዳሻለሁ። እንደ ጓደኛሽ ነሽ። አዎ፣ ግን ይሄ ፍቅር ሁሉንም እየጎዳ ነው። አንዳንድ ጊዜ ፍቅር ጦርነት ይሆናል፣ ለዛም የማታሸንፊ ጦርነት። ይህንን አምነሽ መቀበል አለብሽ። አንቺም ደግሞ ጠንካራ መሆን አለብሽ። እመኝ፣ ከዚህ በኋላ እንደዚህ አላስብም። ይኸውልሽ የእኔ ቆንጆ፣ በቃ አንቺ ምንም አትጨነቂ እሺ? እኔ ደግሞ ከዚህ በኋላ ጓደኛሽ ነኝ። ምንም ነገር ሳትደብቂኝ አማክሪኝ እሺ? እስቲ ቁጭ በይ። ካሌብ ቤዛን ቢያገባት እኔ ምን አደርጋለሁ? ምናልባት ካሌብን መርሳት ሳይኖርብሽ አይቀርም። አልችልም። ምን ማድረግ እንዳለብኝ አላውቅም። ስሚኝማሽ፣ አንቺ ምንድን ነው ያፈዝሽ? ምን እንዳመጣውልሽ አታምኚኝም። ምንድን ነው ደግሞ? ደሊና ካሌብ እንደምትወደው ነገረች። ምን? ቆይ እንዴት ልትነግርሽ ቻለች? ማን እንደሆንኩ ረሳሽው እንዴ? እሷ ማሞኝ እኮ ናት። ያው በጓደኝነት አስባ ነው የነገረች። እቺ ምስጥ ድሮንም ቢሆን ታውቆኝ ነበረ። ቆይ እኔ ደግሞ ቤዛ አይደለሁም ባልሰራላት። በቃ ተረጋጊ። ይኸውልሽ ከዚህ በኋላ ደሊናም ካሌብ እንድጠላው እናደርጋለን። በቃ ካሌብም ደግሞ አንቺ ይሆናል። አዎ እሱ በጣም ጥሩ ሀሳብ ነው። ውሃ እኮ ልጠጣ መጥቼ። በቃ መሄድ አለብኝ። እባክሽን የዛሬን አትሂጂ።
አልችልም። ትንሽ እንኳን የኔ ውለታ ካለብሽ በዚህ ልከፊ ትችላለሽ። እሺ ምን እንዳደርግልህ ነው የምትፈልገው? ካሌብ ምንም አትበይ፣ በቃ ዝም በይ። ካሌብ ወይ ይዘህ ጥፋ። እንዴት አድርጌ? አልችልም። እናቴስ? እሺ ደሊና አንቺ ደሊና አሰሚም እንዴ? ይቅርታ በሀሳቤ ጆሮሽ ላይ ልተኛሽው እንዴ? ነይና ጠረጴዛውን አጽጁ። በደንብ አልተጸዳም እኮ። ፕሮግራሙ ከመጀመሩ በፊት ቶሎ ቶሎ ብለሽ ብታጸጁ ጥሩ ነው። እሺ እንዴ ምንድነው? ምን እየሰራችሁ? ምክንያቱም ይሄ ስራዋ ነው። እማዬ ይኸውልህ ዛሬ ጭቅጭቅ አልፈልግም እኔ። ምንም ይሄን ያህል እኮ አያስፈልግም። እኛው አይደለን እንዴ? ቢሆንም የኔ ልጅ ግባና አሁን ልብስን ቀይር አንተ። ይኸውልሽስ ያምሩ። ይሄ አሪፍ ነው። ይሄ አንደኛ ነው። በጣም ነው የማረብሽ። በጣም ነው የማመሰግነው የኔ ቆንጆ። ብታይ እንዴት ደስ እንዳለኝ። ምን ይራስ በጣም ነው ደስ ያለኝ። ታያሪ ያመርግላችሁ። ነይ ቁጭ በቃ። ተስተካክሎ እንዴ ያረጋኝ። ይገባሻል። እንዴ ምን ሆነሽ ነው? ተጎዳሽ? ካሌብ ምን እያደረክ ነው? እንዴ ማሚ ተጎድታለች፣ አታያትም እንዴ? ካሌብ ዛሬ እኔ ቀን ነው። እሺ ቢያንስ እሷን ተዋት እንጂ። ይኸውላችሁ እንደውም ይሄን ፕሮግራም ማድረግ አልፈልግም። ምን ማለት ነው ይሄ? በቃ ሲጀመር አማክራችሁኝ ያደረጋችሁት ነገር የለም። ስለዚህ ከዚህ በላይ መቀጠል አልችልም። ቆይ ሌላ ልትነግረኝ የምትፈልገው ነገር አለ? በል መለስልኝ። ሌላ ከዚህ የተለየ ልትነግረኝ የምትፈልገው ነገር አለ? ይኸውልሽ ቤዛ፣ ስለ ጮሽ ምንም ይመጣ ለውጥ የለም። እሺ በቃ ጨርሻለሁ። እውነት ስለ ጮኩ የሚመጣ ነገር የለም። በቃ ለየልህ ማለት ነው። አንተ ልጅ አበድክ። ምንድነው እያደረክ ያለኸው? ማሚ በቃ ተናገርኩ። እንዴ በቃ ጭንቅላት ትክክል መስራት አቆመ። እናንተ ብቻ አይደላችሁ ምን ቤዛ ተረጋጊ። ቤዛ